እድሜሽ ስንት ነው? አረት ምን አላቅም 17 ነው። 17 ነው። መቼ ነው ታዲያ ሲህር መቼ ነው የተሰራብሽ? መቼ ነው ያስካት? 2 ዓመት 2 ዓመት ከረገጠ ጀምሮ። አዎ። በምንድን ነው ያስካት? በምንድን ካማረኝ እኮ በምን እንዴት ገባ? ምን በልታ ምን አርጋ እንዴት? ባክል ነው የምን አረጠውን በምግብ እኮ በምን ምግብ ማርቲን በምግብ ሰጠው በላዩ ታመመ እኮ የምን ምግብ? መቼ? ምን ቀን? ቀኑ? የምግቡን አይነት ንገሪኝ። ሩዝ እኮ ምን ቀን? ሩዝ በምን ሩዝ ነው የሰጠዋት? ምንም አልሰጠዋት። ሩዝን ብቻ ሰጠዋት፣ ቀመሰች። ማን የሰጣት? መላክ መዳም መላክ ልጅቱ ማናት? መላክ የማን ልጅ? የመዳብ ልጅ። ስንት ዓመቷ ነው መላክ? አረን ያለቅላትም። አረጠውን የመዳም ልጅ ካንቺ ምን ፈልጋ ሩዝ በመከታ ታበላሻለች? ምን ፈልጋ? አላቅም። ሲህር ነኝ። ምን እንዳደረገቻት ምን እንደበደላቸው አላቅም። ሲህር ነኝ። አስደረጉብኝ፣ ያስኳት። እኔ ምን ላድርግ? ሲህር ነኝ የሚባል ነገር አለ እንዴ? ሲህር ነኝ የሚባል ነገር አለ? ምንድነው ሲህር? አዎ ሲህር ነኝ። ምንድነው ሲህር? ሲህር ማለት ልጅቱ ጅልና ብድሆና ገንዘቧ እንዳትቀበል፣ ጤነኛ እንዳትሆን፣ እንድሞት፣ ሰራተኛ አድርገን በነጣል እንይዛት፣ ወንድሟን ሙታለይ ብለን ሁሉን ሆነን ለመናገር አያስቅም። ጌታ በሚያውቀው የሚያስቅ ነገር አይደለም። ስለ እውነት አንዳንድ ጊዜ ሰው አልረዳችሁ ሲልና ሰው አይምስ አንደርስታንድ አያደርጋችሁ ሲል የምትናገሩት ነገር ከባድ ነው እና ይችን ልጅም እንግዲህ የምረዳ ስላጣች ነው። ሀቢባ ግን ማለት ነው ከአንቺ ቤትም ቄስ ነሽ ሼክ ነሽ። ራሞኛል። ተው ግን እግዚአብሔርን አታስቁኝ። አንተ ማን አላለችም? አንተ ማን አለች እኮ በምን ያበላህት አለች። እግዚአብሔር አራተውን ወገን ተው ወገን እንግዲህ የምሬን እኔ በጣም ነው የሳቅሁት። እግዚአብሔር ይቅር ይበለኝ ለመናገር ግን የምሬን ነው። አንተ ማን በምድር ያበላህት አለች እኮ ሴትዮ። ኧረ ተይ ሀቢባ ተይ ግን አንቺ ድኩማን። ኧረ ወይኔ ወናው ቀልድ ነው። ወደ ቁም ነገሩ ስንገባ ግን ልጅቱም ይረዳት የለም። ገብታችኋል? ተጨንቃለች። ካጠገቧ ሆኖ የሚመክራት ሰው አለ። አጠገቧ ሆኖ የሚመክራት ሰው አለ። ሆነን ለመናገር የምር ካጠገቧ ሆኖ የሚመክራት ሰው አለ። አጠገቧ ሆኖ እንደዚህ በሚላት ሰው አለ እንጂ ልጅቷ ምንም አታውቅም። ገና ልጅ ናት። ሆነን ለመናገር ስለምንም የምታውቀው ነገር የላትም። በዛ ላይ ልጅቷ ተጨንቃለች እና ይሄ ብር እንዲዋጣላት የተካሄደበት መንገድ ነው። ግን ግልጹን ተናግሮ እኮ ከተረዳሽ ትረዳለች፣ ካልተረዳሽ ደግሞ ፈምሰሽ ትወጫለሽ። ስለወረት ማለት ነው። እና አንዳንድ ሰዎች ሰውን ለማስጠቆር ወይም ደግሞ ሰውን ለማስያዝ ወይም ሰውን ለማያያዝ የምትሄዱበት መንገድ ነገር በጣም ከባድ ነው። ግን ይቺ ልጅ አሁን ጭንቀት ውስጥ ናት። እንደውነት ከሆነ ዱላ ሲበዛባት የነበረች ልጅ ናት። ብዙ ነገሮችን ያሳለፈች ልጅ ናት። ከዛም ደግሞ አስጠፍታችሁ አምጥታችሁ ደግሞ ብር እንዲዋጣላትና ብር እንዲለመንላት የምታረጉ ሰዎች እኔ ጤንነታችሁን ያሳስበኛል። ስለሆነ ጤንነታችሁ በጣም ነው የሚያሳስበው። በዚህ ደረጃ ይችን ምስኪን ህፃን ምንም የማታቀዛን ሚዲያ ላይ አውጥታችሁ መንፈስ ይዞኛል እኔ ሰው ነኝ
እኔ መንፈስ ነኝ እያላችሁ ዝም ብላችሁ ይሄ ለለ እያወራችሁ የሌለ ያልተፈጠረ ያልተደረገ ነገር እያወራችሁ የሰውን ሰው ሜንታል ባታስብሩ መልካም ነው ብዬ አስባለሁ። እንደ ሀሳብ ግን በዚህ ደረጃ መሆን አለበት ብዬ አላስብም። ልጅቷ ይመስለኛል የሚያሰራትን ሰውዬ ያሰሪዋን ልጅ የወደደች ይመስለኛል። ዝም ብዬ ሳስበው ወደዋለች ይመስለኛል። በቃ ብቻ የሆነ ነገር ሆናለች ልጅቷ። የሆነ እንትን ውስጥ የሆነ ጭንቀት ውስጥ ናት ልጅቷ። በእርግጥ ማንም ሊረዳት አልቻለም እንጂ ማለት ነው። እና ሀቢባ ግን ምንድነው የምታወሪው? በእናትሽ ማርያምን አንዳንድ ጊዜ ምንድነው ያበሉህ አለች እኮ ጌታ ምስክሬ። በምንድነው ያበሉህ አለች ባክል ወይኔ እናቴ ባክል ነው ያበሉኝ አለች ልጅቷ። ምንም አታውቅም። አክል ምንድነው? አክል ነው በቃ ሲሄሩ ሲናገር አክል ነው። ኧረ ተው፣ ኧረ ወዴት እየሄድን ነው ወገን? ተው ግን የምር ተው፣ ጥሩ አይደለም። እግዚአብሔርን የማይሆን ነገር አታወሩ። የማይመስል ነገር አታወሩ። ጌታ ምስክሬ ሀቢባ ዛሬ ጋር ስለዚህ ነገር ሁለተኛ ነገር ነው፣ ሁለት ጊዜ ስተነሽ ነው። ምክንያቱም ከዚህ በፊት ካስታወሳችሁ ከፍቅር ዲዛይን ጋር የተጣላችሁ ልጅ እንደዛ መተት ምናምን ብለው አውርተው ከዛ በየቤቷ ቤት የተከራየች ልብስ መሸጥ ስትጀምር በየቤቷ እየሄዱ ፖሊስ እየያዙ እየሄዱ ስቅየት ሲያረጓት ማርያም እንምላችሁ ከፍቅር ዲዛይን ጋር የተጣላችሁ ልጅ እሷም እንግዲህ ሁሉን ነገር ትውት አድርጋ መዳም ቤት ገባች። መዳም ቤት ገብታ እንግዲህ ከመዳም ቤት ከገባችበት እንኳን የድሮውን ሪከርድ እያወጡ የምሬን እንምላችሁ በዚህ ጉዳይ የተነሳ የድሮውን ሪከርድ እያወጡ እዩት ይችኮ ሲህር ናት፣ ሲህር ታደርጋለች እያሉ ይቺ ሴትዮ ደግሞ አንቺ ሲህር ታደርጊያለሽ እንዴ ስትላት፣ ኧረ እኔ ሲህር አላደረግም ከሆነ ሰው ጋር ተጣልቼ እንደዚህ ብሎኝ ነው ስትላት፣ ልጆቿ ራሳቸውን በታመሙ ቁጥር እሷን የሆነ ነገር በሆነች ቁጥር እሷን እየተላል ያው ላይ ሚዲያ ላይ ጠፍታለች። ስራም ተባረረች። ስራ መግብ መስራትም አትችልም። በየቦታው ስለ እሷ ሄዳ እዛ ጋር ስራ ሰራተኛ ካገኘ እንደዚህ ነው ብለው ነው ለመዳሞች የሚናገሩባት። በዚህ ደረጃ ነው እንግዲህ ልጅቱ ስራ መስራት ያቆመችው። የእውነት ማለት ነው። ከፍቅር ዲዛይን ጋር የተጣላችሁ ካስታወሳችሁ መተት አድርጋብኝ ነው እንደዚህ አድርጋብኝ ነው ብሎ ሪኮርዷን ያወጣባት ልጅ ማለት ነው። አሰራበታለሁ ምናምን ብላ ሪከርድ አውጥታ ነበረ። ከዚህ በፊት ሪከርድ አውጥቶባት ነበር። እና ያንን ሪከርድ ይዘው ስራ መስራት አልቻለችም ልጅቷ። ስለእውነት ማለት ነው። እና አንዳንድ ጊዜ በጣም የምታናድዱ ሰዎች፣ በጣም አሳልፋችሁ ለሰው የምትሰጡ ሰዎች፣ አሁን ይህች ህፃን ገና ልጅ ናት፣ ምንም አታውቅም። ለምን ይሄን ሁሉ ማለት አስፈለገ? የምሬን እኮ ነው። ለምንድን ነው ግን እርስ በርሳችን የምንጨካከነው? ለምንድን ነው ግን እርስ በርሳችን የክፋት ጥግና የጥላቻ ጥግ ያደረብን? የምሬን አሁን ልጅቷ ጠፍታለች። ከዚህ በፊት መሲ ብርጅስቶንን ከሳለው ብላ መሲ ብርጅስቶንን ስታሰቃያት ነበረ። ፍቅር ዲዛይንም እንደዛ አሰቃይቷት አንገላትቷታል። ለመናገር በጣም ከሚባለው በላይ ነው አንገላታት። በመጨረሻ ግን ምን ሆነች? ይችል ስራ ፈትታ ቁጭ አለች። ከልብሷም አልሆነች ከመዳን ቤትም አልሆነች። ይሁን ብላ ከመዳን ቤት ተቀጥራ መስራት ስትጀምር ደግሞ ከመዳን ቤት ደግሞ ሲህር ናት እንደዚህ ናት እያሉ ደግሞ ያሰሯት አልቻሉም። የምር አሁን ሚዲያ ላይ ወጣች። ኮፒ አድርጉልኝ ሸር አድርጉልኝ እንኳን ስትል እንኳን ኮፒ ሸር የሚያደርግላት ጠፍቶ ማለት ነው። ስራዋ ተዘጋ። በቃ ልብስ ከማንም በፊት የጀመረች ሴት ወደ ኋላ አስቀሯል። አሁን ላይ ደግሞ ከመዳን ቤት ገብታ ስትሰራ ደግሞ ከመዳን ቤት ደግሞ እሷ እንደዚህ ናት እያሉ እያወሩ ይሄው ቤቷን ዘጋግታ ቁጭ ያለች ጭራሽ ከና አይደብርም? እስከ መቼ ነው እንደዚህ የምንሆነው? እስከ መቼ ነው ግን ይሄ ነገር? እስከ መቼ ነው ግን ክፋት በክፋት ላይ ጦርነት የምታነሱት? እስከ መቼ ነው ግን ከክፋት ውጭና ከጥላቻ ውጭ ያንን ሰው ከማስጠቆር ውጭ ያንን ሰው ከማስጠቆር ያንን ሰው ከማጣላት ያንን ሰው ከማፋጀት መቼ ነው የምትቆጠቡት? የምር አሁን እቺ ህፃን ምን ታውቃለች? እስኪ ጨንቋታል አይደል እንዴ? አንቺስ ቢሆን ልጅ አለሽ፣ አንቺ አጭር፣ አንቺስ ቢሆን ልጅ አለሽ። ለልጅ ስትይ ብትረጃት እንኳን ምን አለ እዚህ ውስጥ ከምትገባ። ሴር ተደርጎባት ነው እንደዚህ ሆኖባት ነው እያለሽ ምንም የማታውቀው ነገር ከጎን ሆኖ ይሄን በይ እያሏት
እሷ ስትል ሊሽ አንቺ አይሚስ አንደርስታንድ ማድረግ ያቅትሻል። የምር በጣም እኮ ከባድ ነው። በጣም ነው የሚያስጠላው የእውነት። አሁን እቺ ልጅ እንግዲህ በቃ ያወራች ነገም ስራ ስትገባ እንደዚህ ተደርጎባታል እያሉ ደግሞ አያሰሯትም። የምር አያሰሯትም። በጣም ያሳዝናል። በጣም ያሳፍራል። በጣም ልብን ይነካል በእውነት በጣም። በዚህ ልክ የሰው ክፋት መልካም ነው ብዬ አላስብም። በዚህ ልክ ማለት ነው። አሁን እቺ ልጅ እንግዲህ እቺ ህፃን ምንም አታውቅም፣ ገና ልጅ ናት። ስለእውነት ምንም የምታውቀው ነገር የለም። ግን አሁን እንደዚህ በይ እያሉ ካጠገቧ ሆኖ የመከሯት ነው። እነሱ የሚሏትን ነገር ትላለች። ነገ እቺ ልጅ እንግዲህ ስራ ገብታ መስራት ብትፈልግ ከሆነ ያሰሯት የእውነት። እናንቺ ቢያንስ ትልቅ ሰው ነሽ፣ ጭንቅላት ያለሽ ሰው ነሽ። ያኔ ማገናዘብ ትችያለሽ። ምን አለ ብትረጃት? ያኔ ከንግግሯ እንኳን ሳይኮሎጂ ብትረጅ ምን አለ ያኔ በቃ እንዴት እንደምትሆን እንኳን ብትረጃት ምን አለ? በዚህ ደረጃ አንቺ አይደለሽ ቄስ አይደለሽ ሸህ የምታስለፈልፊያት አይደለ አንቺ ቤት አይደለ መስጂድ አይደለ ቤተክርስቲያን የምታስለፈልፊያት። አሁን አንቺ ረዳሻት ነው የሚባል ወይስ ገመናውን አወጣሽባት ነው የሚባል ወይስ ከጭንቀቷ ላይ ጭንቀት ጣልሽባት ነው የሚባል አልገባኝም። ያህንን ጉዳይ ልሻታወጭ። አሁን እቺ ምስኪን ገና እርጥብ ሕፃን ገና ምንም ነገር እንኳን ስለምንነቱ ማታውቅ ሴት መከራ መታበያት የእውነት መዳሞቿ ይሻሏት ነበር እኮ ሆሆ ብለው ጀንጅ ነው እንትን ብለው አወጣት። አሁን ካወጡ በኋላ ደግሞ ከአቢባ ቤት ገብተሽ ለምኝ ያሏት። በቃ ካንቺ ቤት ገብታ መለመን ጀመረች። ግን ምንም እኮ ስለምንነቱ እኮ ገና አታውቀውም እኮ ከነ። ግን አንቺ ደግሞ እንኳን ልትረጃ ጭራሹን ይባስ ብለሽ እንዴት ነው የሆንከው? እንዴት ነው የተሰራኸው? እንዴት ነው የሆንከባት እያልሽ ጭራሽ ትበጠብጫታለሽ። ከባድ ነው በእውነት በጣም ያሳዝናል። ልክ ከፍቅር ዲዛይን ጋር የተጣላችሁ ልጅው ስራታ ሁሉ ኦንላይን ወጣለች። በነገራችን ላይ ስራ አትሰራም። መዳም ቤት 4 ወር ሰራች፣ አባረሯት። ምክንያቱም ሀበሻ እየሄደ ለመዳሟ እየተናገረ እየተረጎመ እየተናገረ አሁን ልክ ይቺ ህፃን ደግሞ እንግዲህ ነገ ሌላ ቤት እንኳን ሰርታ ልትበላ ብትፈልግ እንደዚህ ላት እያሉ አያሰሯትም። እንደዚህ አድርገዋታል፣ እንደዚህ ሆናለች፣ እንደዚህ ተደርጋለች፣ እንደዚህ ተፈጥሮባታል፣ እንደዚህ ሆኖባታል እያሉ አያሰሯትም። ገና ሌላ ታሪክ ነው፣ ሌላ እንትን ነው የሚያረጉባት፣ ሌላ ሰበብ፣ ሌላ ነገር አድርገው ጭራሽ ስራ አያሰሯትም። እና ፕሊስ በተቻለሽ መጠን ልብ ካለሽ የሃናንና የላይላን ነገር አስፈጪ። ወንድ ከሆንሽ የላይላ ነገርና የሃና ጉዳይ ካንቺ ጋር ያደለ ወንድነት ካለሽና ጭንቅላት ካለሽ የነሱን ነገር ፍጠሪ። ካልሆነ ግን እንደነዚህ አይነት ምስኪኖች ሰርተው መብላት የሚፈልጉ አሉ። በጣም ብዙ ነገር ማድረግ የሚፈልጉ ልጆች አሉ። እነሱን ያወጣሽ እነዚህ ከደላላጅ ገብቶ ከሚሰቃዩት ወይ እርጃቸው ወይ አስጠፊያቸው ከነሱ ማለትም አስወጫቸው እንጂ እንደዚህ ያልሽ ባልሆነ መጥፎ መተት ነው እንደዚህ ነው ያልሽ ስራቸውን ባዘግባቸው መልካም ነው ብዬ አስባለሁ። ቤተሰቦቼ ካጠፋሁ ይቅርታ አድርጉልኝ። እናንተም እንግዲህ ላይክ እና ሼር ሰብስክራይብ ያደረጋችሁ ቤተሰቡ ነኝ። በተቻላችሁ መጠን አበረታቱኝ ለማለት እወዳለሁ። በጣም እንኳን ማመም እንኳን በጣም አሞኝ ነበረ፣ ግን ያው በቃ መስራት ስላለብኝ እየሰራው ነው ለማለት እወዳለሁ። ላይክ አድርጉልኝ፣ ሼር ሰብስክራይብ አድርጉልኝ። ሀሳብ አስተያየት ካላችሁም እንግዲህ ኮሜንት ላይ አስቀምጡልኝ ማለት ነው። ማስተካከል የምችለው ነገር ካለ እኔም አስተካክላለሁ። ከእናንተም ድጋፍ እፈልጋለሁ ማለት ነው። እናንተም ደግሞ ላይክ እና ሼር ሰብስክራይብ ያደረጋችሁ ቤተሰቡ ነኝ። ከልብ አድርጌ አመሰግናለሁ። መልካም ጊዜ